الصالحين كتاب قطر 59 حديث عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كأبا هريرة ملكام سرون الله يدلتنا عند توراو نبياتنا عليه الصلاة والسلام اندهالو غزا نبي من الأنبياء صلوات الله وسلامه عليهم عند نبي كنبياتوش مكاكل زمت فقال لقومه አብረውት ለዘመቱት ሰዎች ደግሞ እንዲህ አላቸው لا يتبعني رجل አንድም ሰው እንዳይከተለኝ ይሃ ሰው መለከ ቡድዓ እምራቲን የሴት ልጅ ብልት የተቆጣጠረ የሆነ ሰው وهو يريد أن يبني بها እሱ በሷ ላይ መግባት እያሰበ ወለማ የብኒ ቢሃ ወደሷ ጋር ሳይጠቃለል ሳይገባ እንደዚህ አይነት ጫፍ ላይ ያለ ሰው እንዳይከተለኝ ዘመቻው ላይ እንዳይሳተፋል ወላ አሐዱን በና ቡዩተን ሌላም ሰው ደግሞ እንዳይከተለኝ ዘመቻው ላይ ቤትን የገነባ ሰው ለም يرفع سقوفها የቤቱን ጣራ አጠናቆ ያልጨረሰ የቤት ግንባታ ሂደት ላይ ያለ የሆነ ሰው ሶስተኛ ወላ አሐዱን اشترى غنما ሌላኛው ሰው ደግሞ እንዳይከተለኝ በግና ፍየልን የገዛ የሆነ ሰው አው ኸሊፋቲን ወይም ደግሞ እርጉዝ የሆነችን እንስሳ በግ ፍየል ያረገዘች የሆነች ያለው ሰው ዘመቻው ላይ ከኔ ጋር እንዳይመጣ وهو ينتظر اولادها የሷም መውለድ እየተጠባበቀ ያለ የሆነ ሰው እንዳይከተለኛል ከዛ በኋላ ይሄንን እንደ ቅድመ መስፈርት አደረጉና فغزا ዘመተ ፈደና من القريه እዛ ከተማ ላይ ሲደርሱ ደረሰች ሰላቱል አስር የአስር ሰላት አው ቀሪበን من ذلك ወይም ደግሞ ወደ መቅረብ አካባቢ ሆነች ወቅቷ ማለት ነው እና فقال للشمس ለፀሐይዋ እንዲህ አላት ይሄ ነብይ ኢነኪ መዕሙረቱ ወአነ መዕሙር አንቺም ለአላህ ታዛዥ ነሽ እኔም ለአላህ ታዛዥ ነኝ اللهم احبسها علينا ጌታዬ ሆይ ይቺን ፀሐይ አታጥልቃት በእኛ ላይ አቆያት ፈሁ ቢሰት ዱዓው ሙስተጃብ አገኘ ቆየች ፀሐይዋ ከመጥለቅ ተቆጠበች حتى فتح الله عليه ድል አድርጎ ያ ነብይ እስከሚጨርስ ድረስ ፀሐይዋ አልጠለቀችም እንዳይመሽ ነበር فجمع الغنائم غنائمي غنيماو ተሰባሰበ ከጠላት የተገኘ ንብረት ተሰባሰበ فجاءت መጣች يعني النار እሳት መጣች ያው غنيماው ይሰባሰብና ከዛ እሳት ማቀጣጠያ ይመጣል لتأكلها እንዲበላው ማለት ነው ያሳስ የተሰባሰበውን ሀብት ንብረት እንዲበላው እሳት ቢቀጣጠልም ፈለም ተጣምሃ እሳቷ አልበላም አለች አላቃጠልም አለች ከዛ ነብዩ ምን አለ فقال ان فيكم غلولا ከናንተ መካከል ከዳተኛ አለ فليبايعني من كل قبيلة رجل ይሄንን ከዳተኛ የሆነ ሰው ለማየት ከየጎሳው አንዳንድ ሰው ከኔ ጋር ሙባያዓ ያድርግ ቃል ይጋባል ሙባያዓ ሲደረግ ደግሞ በመጨባበጥ ነው እና ፈለዚቀት የዱ ረጁል ቢየዲሂ ከሁሉም ጋር እየተጨባበጡ ከነብዩ ጋር ማለት ነው ያውላ ሰው ጋር እየተጨባበጡ ቃል እየተጋቡ ሲላዩ ሌላ ተረኛው ሲመጣ አሁንም ሲላዩ የአንድ ሰውዬ እጅ ከነብዩ እጅ ጋር ተያይዞ አልላቀቅም ማለት
ፈቃለ ከዛ ይህ ነብይ አለ ፊኩሙል ጉሉሉ መታለሉ ያለው ማጭበርበሩ ከዳተኛው ያለው ከናንተ ጎሳ ውስጥ ነው። ስለዚህ ፈልዩባይዕኒ ቀቢለቱከ ያንተ ጎሳ ተወላጅ የሆነ ወይም ያንተ ጎሳ አካል የሆነ አካል በአጠቃላይ መጥቶ ከኔ ጋር እያንዳንዱ ሰው ሙባያ ያድርግ። አሁን መጀመሪያ ሙባያ ያደረጉት ቃል የተጋቡት ከጎሳ መሪዎች ወይም ከጎሳ ተወካዮች ጋር ነበር። ከዛ በኋላ ከአንድ ጎሳ ላይ ያ ነገር ሲገኝ ካንተ ጎሳ ውስጥ ነው ይሄ ነገር የተደረገውና እያንዳንዱ ግለሰብ ከኔ ጋር በመጨባበጥ ቃል ኪዳኑን ይፈጽም አለ ነብዩ። ከዛ ቀቢለቱከ ፈለዚቀት የዱ ረጁለይኒ አው ሰላሰቲን ቢየዲሂ ሁለት ሰዎች ወይም ሶስት ሰዎች ከዚህ ነብይ ጋር እጃቸው ተጣብቆ ተገኘ። ፈቃለ አለ ይሄ ነብይ ፊኩሙል ጉሉሉ ከእናንተ ናችሁ ወይም በእናንተ ውስጥ ነው ያለው ከዳተኛው። ፈጃኡ ቢራእሲ ከዛ በኋላ አምጡ ተባሉ። የሰረቃችሁትን ያስቀራችሁትን አምጡ ሲሏቸው ፈጃኡ ይዘው መጡ። እነዚህ ሁለቱ ወይም ሶስቱ ሰዎች ቢራእሲ ሚስሊ ራእሲል በቀረቲ ሚን ዘሃቢ የከብት ጭንቅላት የሚያክል ወርቅ እሱን ለብቻ ደብቀው አስቀርተው ነበርና እሱን ይዘው መጡ። ኪታቡ አጋለጣቸው። ፈወዳአሃ አመጡ አስቀመጡ። ፈጃአት ናሩ ይሄ እንግዲህ እነሱ ይዘው የመጡት የከብት ጭንቅላት የሚያክል ወርቅ ከሌላው ገኒማ ወይም ንብረት ጋር አብሮ ተቀላቀለ። እሳት መጣ። ፈአከለትሃ እሳቷ በላቸው። አሁን የተጭበረበረም የተታለለም የለም። ፈለም ተሒለ الغنائم لأحد قبلنا ከኛ በፊት አሉ የአላህ መልእክተኛ ለማንም ነብይ ለማንም ህዝብ ገኒማ ከጠላት የሚገኝ የሆነ ውርስ በምርኮ የሚገኝ ንብረት አልተፈቀደም እንዲበላ ወይም እንዲከፋፈል እንዲጠቀሙት ከኛ በፊት ለማንም አልተፈቀደም። ثم أحل الله لنا الغنائم አላህ ለኛ ሐላል አደረገልን ለማ ራ ዳዕፈና በእኛ ላይ ያለውን ድክመት አላህ አይቶ ወአጅዘና ያው ነው። ስለዚህ ፈአሐለሃ ለና ለኛ ሐላል ተደረገልን እኛ ገኒማው እንጠቀመዋለን። ሙተፈቁን አለይሂ ኺልፋት አልኺልፋቱ ቢፈትሂል ኻኢ ሙዕጀማ ነጥብ ባለው ፈትህ አድርጋችሁት ኻን ቅሩትና ወከስሪ ላም ላሟን ደግሞ በከስር አድርጋችሁ ጀምዑ ኸሊፈቲ ኺልፋት ኸሊፋ አንዱ ነው። ኺልፋት ብዙ ማለት ነው። ስለዚህ ምትክ ማለት ነው። የእናቷ ምትክ የአባት ምትክ ያው የተረገዘ የሚወለድ ማለት ነው። ወህየ ናቀቱል ሐሚል እርጉዝ የሆነ ግመል ማለት ነው። አሁን ይሄ የጦር ህግ ላይ ስርዓት አለው እስልምና። ጦር ስለተከፈተ ብቻ ዝም ብሎ በዘፈቀደ ማንም ሰው ልግባና ልዋጋ ማለት አይችልም። አንድ ጥያቄ ጠይቃቸዋለሁ፣ የመለሰ ይሸለማል። ጥያቄው ቦታው ላይ ሲመጣ እመጣለሁ። አሁን ህግና ደንብ አለው። ከህግና ደንቡ መካከል አሁን አንድ ነብይ ዘመታል። ይሄ ነብዩላህ ዩሻዕ ይባላሉ ይላሉ ዑለሞች። ነብዩላህ ዩሻዕ ናቸው ይላል። ከነብዩላህ ሙሳ ጋር የነበሩ እና ከነቢያቶች መካከል ስም እዚህ ጋር አልተገለጸም። ዑለሞች ነው ይሄን ነገር የሚያነሱት። ስለዚህ ከኔ ጋር ሶስት ሰዎች እንዳይከተሉ ይሄንን ህግ ነብዩም ያደርጉት ነበር። ሶስት አይነት ሰዎች እንዳይከተሉ። የመጀመሪያው የሴት ልጅ ብልት የመለከ ማለት ነው ማለት ነው። ሴትን ሐላል ያደረገ ማለት ነው። አዲስ ሙሽራ ሐላል የምታደርገው በምትከፍለው መህር ነው። ቢመስተህለልቱም ፍሩጀሁነ ይላሉ የአላህ መልእክተኛ። አንድ ሰው አንዳንድ ዑለሞች ምን ይላሉ? ሰውየው ኒካህ ሲያስር መህር ካልጣለ ከሷ ጋር ግንኙነት መፈጸም አይፈቀድም ይላሉ። መህሩ እንደ ክፍያ ነው ግንኙነት ለማድረግና የሱ መሆኗን ማረጋገጫ።
ስለዚህ መህሩን ከፍሎም ሁሉ ነገር አድርጎ ፕሮሰሱን ጨርሶ የሷ የሆነች ሙሽራ ይዞ መጥቷል። የሱ የሆነች አይደለ ከቤተሰቦቿ አላቆ ወስዶ እሱ ጋር አምጥቷታል። ዛሬ ተጋቡ ከሷ ጋር፣ ነገ ጂሃድ ተቀሰቀሰ። ዛሬ ተጋቡ፣ በሳምንቱ ጂሃድ መጣ። እንደዚህ አይነት ሰዎች ጂሃድ ላይ መሳተፍ የለባቸውም፣ ተከልክለዋል። ከሰሃቦች መካከል ተከልክሎ ግን አሻፈረኝ እምቢ ብሎ ጥሎ የወጣ ሰሃባ አለ። ከዛ በኋላ እዛው ዘመቻ ላይ ተገደለ፣ ሞተ። ማን ነው? የላጅ እንዳለ ባቅማ ሽልማት እንዳለ መጀመሪያ እሺ አንተ ነበር ሃንዘላ ብክብቱን አሪፍ ነበር። እሺ ጀለቢያ ጁለይቢብ እሺ ሌላ ማን ጁለይቢብ እሺ ሃንዘላ ነው መልሱ፣ ሃንዘላ ነው። ስለዚህ ምንም ያስከሽል ማሰላለ ይሄን ዋሸልኝ። ከውሃ በላይ ሰደቃ ደግሞ የለም። ምርጥ ሰደቃ ውሃ ነው። አብሽራራ ውሃ በረካ አላህ ያርግ። ካለህ ደግሞ ኢንሻአላህ ዘምዘም አመጣልሃለሁ አሳውሰኝ። እሺ ሃንዘላ ሙሽራ አዲስ ሙሽራ አስቀምጦ ከዛ በኋላ ሰይፍ ሲንጫጫ ሲማታ የሙሽሪኮችና የሙስሊሞች ሰይፍ ሲማታ ድምጽ ሰማ። እንደውም ይላሉ ከሚስቱ ጋር ግብረ ስጋ ግንኙነት አድርጎ ጀናባውን አላወረደም ነበረ። እሷን ጥሎ በሰይፍ በቃ በጂሃድ አይደራደርም። ቀጥ ብሎ ጥሏት የላቻው እንግዲህ ካልተገናኘን ጀነት አላህ ያገናኘን። እንዲህ ነበር የሚልስ እነሱ ሱቅ እንደሚላክ ሰው ማለት እኮ ነው። ጀነት አላህ ያገናኘኝ ብሏት ጥሏት ሄደ። ከዛ አልተመለሰም። ሃንዘላ ገሲል الملائكه ይባላል አይደል? ሃንዘላ መላኢካ ጀናዛውን ያጠበው ሰው አንዱ ሃንዘላ ነው፣ ሁለተኛው ሐምዛ ነው። የሚገርማችሁ የሁለቱን ጀናዛ ነው መላኢካ ጀናዛቸውን መላኢካን ያጠበው ሰው አይደለም ያጠባቸው። ከዚህ የበለጠ ሸረፍ የለማ። ምን አለ ከዚህ የበለጠ? በመላኢካ ነብያችን አለይሂ ሰላም ይሄንን ያወቁት ማንም አላወቀም ነበር። ሃንዘላ መሳተፉንም አላወቁም። ጦርነቱ ካበቃ በኋላ የሆነ ነገር ታያቸው። አላህ መልእክተኛ ጅብሪል ነገራቸው። የሆነ ነገር ታያቸው። ምንድነው እሱ? መላኢካዎች ሲረባረቡበትና ጀናዛውን ለማጠብ እርስ በርሳቸው ሲረባረቡ አዩ። ከዛ ቀጥታ ሚስትየው ጋር መልእክት አስልከው መጣች። ምንድነው የሃንዘላ ነገር እንዴት ሲሏት ያ ረሱላህ ማታ ግንኙነት አደረግን፣ የሰይፍ ድምጽ ሰማ፣ ጀናባውን ሳያወርድ ቀጥታ ወጣ። ጀናባውን እዛ ወረደ ማለት ነው። ከጥበቱ ሸሂድ ይታጠባል አይታጠብማ? ይከፈናል አይከፍም? የሐምዛን አላሁ አለም። የሃንዘላ ግን እዛው ነው ጀናባው የወረደው። አላህ ጋር ተስተካክሎ ምን ብሎ ተበጥሮ ነው አላህ ጋር ሄደው። ይሄ ነው ልቅና ማለት። በቃ መሞት ካልቀረ ልቅና ማለት ይሄ ነው። ሞትን እስቲ ከእናንተ መካከል ሞትን የሚመኝ ሰው የሚፈልግ ሰው እንደው በሞትኩ የሚል ሰው ሀጂ ሁለት ያ አላህ ይሁላ አትፈልጋችሁ ይሁላ ሁላችሁ አትፈልጉ ሀጂ ለምንድን ነው ያሉት? ሀጂ ለምንድን ነው እሺ ጂሃድ ባይኖርስ? አሁን ባላችሁበት ሁኔታ አልፈልግም። እሺ አንተስ ለምን? አንድ አይነት ነው። እኔ አሁን ጥያቄ ጂሃድ ጋር አይደለም። እንደዚሁ ኖርማሊ መሞት የሚመኝ ሰው ለው ይሽተረል መውቱ
ለሽተረይቱ ነበር ሷሃቦች ሞትን በጣም ይመኙ ነበር በጣም ይናፍቁ ነበር ሞት ቢገዛ ኖሮ ገዝቻ መጣ ነበር ይሉ ነበር ሷሃቦች ሞትን ይፈልጉ ነበር ሁሌ ሞትን ያሸቱ ነበር አውቀው ሞትን ፈልገው ራሳቸውን ወላቱልቁ ቢአይዲኩም ኢለ ተህሉካ ነው አይደለ ነፍሳችሁን ወደ ጥፋት አትዳርጉ ሞት ቀላል እኮ ነው ለመሞት ግን በዛ ቀላል በሆነ መንገድ አይደለም መሞት የሚፈልጉት በእስላም አላህ በሚፈልገው መንገድ መሞት የሚፈልጉትና ሀያታቸው ሙሉ ለእስላምና ለአላህ በቃ ዝግጁ ስለሆኑ ሞት በፈለገው ሰዓት ቢመጣ እነሱ ሬዲ ናቸው በፈለገው ዛሬ የሚምጣ ሞት ነገ የሚምጣ ዝግጁ ናቸው አብዱላህ ኢብኑ መስዑድ መለከል ሞት ቢመጣና ሩህን ልውሰድ ቢል ምንድነው ሐሳብ ሲሉት ወላሂ እጄን ሰጥቼ ደስ ብሎኝ ይቀበለዋለሁ ያሉት ለምን አሉት አላህ ያዘዘኝን ነገር እያንዳንዱ ፈጽሜያለሁ የከለከለኝን ከልክያለሁ በሚችለው አቅም ምንም የምጠብቀው ነገር የለም አላህ ናፍቆኛል ከአላህ ጋር መገናኘት እፈልጋለሁ ነብዩ ናፍቀውኛል ነብዩ መገናኘት እፈልጋለሁ ሞትን ለምንድን ነው የሚመኙት ሷሃባዎች አንድ ሐዲስ አለ ሐዲስ القدس በጣም የሚገርማችሁ እሱ ከገባን ሁላችንም ሞትን እንመኛለን አላህ ይላል من احب لقاء الله ወይም በሌላ ቦታ ላይ من احب لقاء ይላል የአላህን መገናኘት የወደደ ሰው ወይም ደግሞ እኔን መገናኘት የጓጓ ሰው የወደደ ሰው احببت لقاءه አው احب الله لقاءه አላህን የሱን መገናኘት በጉጉት ነው የሚናፍቀው የሆነ የናፈቃችሁ አካል እስከምትገናኙ ድረስ ነገ እኮ ይገባል ከውጪ ነገ ይገባል ቢባል ኤርፖርት ቀድመን 2 ሰዓት 3 ሰዓት ቀድመን እኮ ኤርፖርት በዛ ብርድ እየማቀቀን ምን ይያለን እንጠብቃለን አይደል የናፈቀውን ሰው ለመገናኘት አላህ የናፈቀው ሰው ዱንያ ላይ ሰከንድ መኖርን አይመኝም ነብዩ ናፈቁት ሰው አሁን አስባችሁታል እስቲ ኢማጂን አድርጉት ነብዩ ናፍቀውናል ምንም ጥርጥር የለውም ነብዩ ማይናፈቁት ሰው የለም ሰለላሁ ዐለይሂ ወሰለም አላህ እሳቸው ምናገኝ እንደዚሁ የሳቸውን ሙሐባ ምንላበስ አላህ ያድርገን ከሳቸው ጋር ነገ ቂያማ ቀን አብረን ምንሆን ጀነትስ አላህ ያድርገን እስከዛ ድረስ ግን እስከምንሞት ድረስ ግን መዲና ሄደን ደግሞ ቀብራቸው አጠገብ ሄደን ሰላምታ ምናቀርብላቸው አላህ ያድርገን አሚን በሉ ወደን የእውነት አሚን ያለ ኢንሻአላህ ይሄዳል ከልባችን አሚን ያላችሁ አላህ ደግሞ አብሮ ይሰደን አብሮ ያገናኘን እዛው ቀጥታ ሄደ ነብዩ አለይሂ ሰላቱ ሰላም ጋር አሰላሙ አለይከ ያ ረሱላህ ስትላቸው ህይወታቸውን አላህ ይመልስላቸውና ወአለይከ ሰላም ብለው ይመልሱልሃል አንዱ ናፍቆት ማውጫ አንዱ መንገድ ያህል እዚህም ብትላቸው እኮ ይሰማሉ ብትሏቸው ይሰማል አትሏቸውም ታዲያ አሰላሙ አለይከ ያ ረሱላህ በሉስ አሁን መልሰውልናል ለእያንዳንዳችን ደግሞ የሚገርማችሁ ነገር ይሄን ሰላምታ በየትኛውም ቦታ ላይ ሆናችሁ ሰላምታ ብታቀርቡልኝ ሩሂን አላህ ይመልስና መልስላችኋለሁ አለ ሰላዋቱም ልክ እንደዛው ሰላዋት ብታበዙ ደግሞ ነገ ጀነት ውስጥ የኔ ጎረቤት ሆናላችሁ አጠገቤ ከኔ ጋር አብሮ ጀነት መሆን የሚፈልግ ሰው ሰላዋት በኔ ላይ የሚያበዛ ነው አለ አሁን እየቀራችሁ ሰላት አውዙ ዛሬ ብቻ አይደለም ሁሌ ሰላዋት ሊከብደን ይችላል እስከምንለምደው ድረስ ዚክር ሊከብደን ይችላል ግን لا يزال لسانك رطبا بذكر الله ነው አይደል ምላሳችን እናለማምደው ከዛ በኋላ ዝም ምንል ቀን ይጨንቀናል ወላሂ ከለመድነው ዝም ምንል ቀን ራሳችንን እንወቅሰዋለን እናለማምደው አንዳንዱ ምን ይላሉ የምላስ ምን ዋጋ አለው ቀልብ ከሌለው ይላል እንደዚህ አይነት ሰው ሸይጣን ነው እንዳትሰሙት በል እሱ እኮ ምላሱም ቀልቡም አልገራለትም እኮ መጀመሪያ ምላሱ ይግራልን ከዛ ወደ ቀልብ ይገባል አይደል ይግራልን ምላሱም እኮ ዛሬ አልገራልን ስለዚህ ሰላምታ እናቅርብ ሰላዋት እናውርድ በአላህ ፍቃድ ደግሞ ኢንሻአላህ ነገ ደግሞ አብረናቸው ደግሞ እንገናኛለን ለዛ ነው እኮ ቢላል ኢብኑ ረባህ እሱን ጨምሮ ሌሎችም ሷሃቦች ወላሂ በጣም የሚያጅባቸው ነገር ቢላል ሊሞት ጣር ላይ ሆኖ ቤተሰቦቹ ተሰብስበው ሲያለቅሱ
ሚስቱን ጠራትና በዛ ጣር ላይ ሆኖ ለምንድን ነው ታለቅሽው? ገደል ነልቀል አሂባ ሙሐመድን ወሱህባ እስካሁን ቆይቼ ወዳጆቼን ሳላገኝ ቆይቼ ታምሜ ነበረ። ነገ እኮ ወዳጆቼን ላገኝ ነው ሙሐመድንና ጓደኞቹን እና አቡበክር እና ዑመር ናፍቀው ነበረ። ከነሱ በኋላ ዓለም እኮ ጨለማ ነች። ምን ያስለቅሳል? እነሱ ላይ የሚሄድ ሰው ያለቅሳል ይላስ ነበረ ቢላል። እንዲህ እያለ ነው የሞተው። ሰዓድ ኢብኑ አቢ ወቃስ ሊሞት ጣር ላይ ሆኖ ልጁ አጠገቡ ቁጭ ብሎ ሲያለቅስ ወይኔ አባቴ እያለ ሲያለቅስ ዝም በል ላ ተብኪ አለየ በኔ ላይ አታልቅስብኝ፣ ወአነ ሚን አህሊል ጀና እኔ አታውቅም እንዴ ከጀነት ሰዎች እኮ ነኝ እያለ የመጨረሻ ቃሎች ሆነችና ወደ አኺራ ሄደ፣ ሞተ። ሰዓድ ዋሸ? አስሩ በጀነት ከተበሰረላቸው ሰዎች ውስጥ አንዱ እሱ አይደለም? የጀነት በቃ ይሸታቸዋል፣ አላህ ይናፍቃቸዋል። የፊርዓውን ሚስት እኮ በምትሞትበት ሰዓት ላይ መጨረሻ ላይ ረቢ ብኒ ሊ ዒንደከ በይተን ፊል ጀና ወነጅኒ ሚን ፊርዓውነ ወዐመሊሂ ወነጅኒ ሚነል ቀውሚ ዛሊሚን ቤት ገንባልኝ ወደ አንተ እየመጣሁ ነው እኮ ብላ ነው የሞተችው እኮ። አላህ ሆይ ቤት ገንባልኝ ከፊርዓውን ገላግለኝ። ፊርዓውን መጨረሻ ላይ ትልቅ ድንጋይ ሊጭንባት መጨረሻ ላይ ሲደርስ የመጨረሻ ቃሏ ይሄ ነበረ፣ ፈገግታዋ። ጀናዛ ላይ እኮ ብዙ አይነት ጀናዛ ታያለህ እኮ። ሲገባ የነበረው ጀናዛ ሌላ አይነት መልክ ኖሮት ሞቶ ፈገግታው የሚገርም ፈገግታ፣ እየሳቀ የሚታጠብ ጀናዛ አለ። ወላሂ ፈገግታው የፊቱ ኑር የሚገርም፣ ከአላህ ጋር ያላቸው አህዋልን አስቡት። ፊታቸው ጥቁር ብሎ ደግሞ የሚሞቱ አሉ፣ ክስም ብለው የሚሞቱ አሉ። እንደተከፋ ሰው፣ እንደቆዘመ፣ እንደከሰረ ሰው በቃ ኩምትር ብለው የሚሞቱም ደግሞ አሉ። ይሄ አቂባ ነው፣ መጨረሻ ነው። መጨረሻችንን አላህ ያሳምርልን። ታዲያ አላህን መገናኘት የናፈቀ ሰው፣ ነብዩን መገናኘት የናፈቀ ሰው ይሄ ቆሻሻ የሆነ የዱንያን ህይወት ለአንድ ቀን አይመኛት። ዑመር ኢብኑ ኸጣብ ጌታዬ ወይ ለአንተ መስገድ ባይኖር ኖሮ ዱንያ ላይ ወላሂ ዱንያን አልመኛትም፣ አልፈልጋትም፣ ለደቂቃ አልፈልጋትም ይላል። እኛ እንድንቆይ ሞትን ዛሬ የምንፈራበት ምክንያቱ ሰበቡ ምንድን ነው? ወንጀላችን ነው አይደል? ወደዛ እንዳንጠጋ እንዳንመኘው ያደረገን እኮ ወንጀል ነው። ይሄ ወንጀል ደግሞ ነብዩን አለይሂ ሰላቱ ሰላም የናፈቅናቸውን ነብይ ወደ እሳቸው ለመሄድ ከለክሎናል። አላህን ናፍቀን አላህን ለመገናኘት ከልክሎናል። ይሄ ወንጀላችን ወንጀል ነው፣ ሞት እንዳንመኝ የሚያደርገን እንጂ ሞት ላ ተተመነው አልመውት ብለዋል ነብዩ። ሞትን አትመኙ ብለዋል። ሞትን አትመኙ ያሉት ይሄኛውን ሂደት አይደለም። ሰው ሞትን የሚመኘው በእንደዚህ አይነት ሐል ነው አሁን በተነጋገር ነው አይደለም። ሲመራው እኮ ነው ሞት የሚመኘው። ሲከስር እኮ ነው ሞት የሚመኘው። ፍቅረኛው ስትክደው እኮ ነው ሞት የሚመኘው። እንደው አላህ አንተ ብታነሳይ ምን አለበት ብትወስደኝ ምን አለበት ይላል። ሞት የሚመኘው ለዛ ነው። ምቾት ኮምፈርት ዞን ላይ ሲሆንማ ሞትን አይመኝም። እንደው ምንድነው ምንድነው ቁርአን ምንድነው የሚለው? يحسب أن ماله أخلد إلى لا أن ምንድነው ጀማዓ ማለው ወአደዳ ገንዘቡ ይሰበሰባል፣ ይቆጥራል። ይሄን ያህል ሚሊዮን አለኝ፣ ይሄን ያህል ካምፓኒ አለኝ፣ እሱን እየቆጠረ يحسب أن ماله أخلد። ይሄ ገንዘቡ ዘውታሪ የሚያኖረው ነው ይመስለዋል። 50 60 70 80 ዓመት ምናምን አይመስለውም። 800 ዓመት የሚኖር ይመስለዋል። 1000 ዓመት የሚኖር ነው የሚመስለው። يحسب أن ماله أخلد። የኛ ችግራችን እሱ ነው፣ ሌላ አይደለም ችግራችን እንጂ አላህን የሚናፍቅ የሆነ አካል ወላሂ መኖርን አይፈልግም። ምን የሚያስኖር ነገር አለ ዱንያ ላይ? ምን ተስፋ አለን? እስቲ ትኖራለህ፣ ልጅ ትወልዳለህ፣ የሆነ ነገር ሊኖር ይችላል ምናምን። ከዚህ የዘለለ ዱንያ መልዑና ወመልዑን ማ ፊሃ። ዱንያ የተረገመች ነች፣ በውስጧም ያለው የተረገመ ነው። ኢላ ዓሊሙን ወሙተዓሊም። ዓሊሞችና ዒልም የሚማሩ ሰዎች ብቻ ናቸው ከእርግማን የተረፉት። ዱንያ ራሷም የተረገመች ነች፣ በውስጧም ያሉት ሁሉም የተረገሙ ናቸው። እንደዚህ አይነት ቦታ ላይ የተቀመጠ ሰው
ከእርግማኑ ይጸዳል። በመማርና ማስተማር ሂደት ላይ ያለ ሰው ከእርግማን ይጸዳል። አላህን እንወዳለና ነብዩን እንወዳለና ኳስ እንወዳለና من أحب شيئا أكثر من ذكره አንድ ነገርን የመውደዱ ምልክት ያ የሚወደውን ነገር በጣም ደጋግሞ ምን ያደርጋል ያውሳል ሁሌ ስለሱ ነው። አላህ የሚወዱ ሰዎች ካያቸው በየትኛውም መሃል ላይ አዛን ላይ የአላህን ድምጽ ሲሰሙ ይሽማዕዘት ቁሉብሁም ይደነግጣሉ። ወኢዛ ቱሊየት ዐለይሂም አያቱሁ ዛደቱሁም ኢማና ኢማናቸው ይጨምራል። አላህ ሲባል ይደነግጣሉ። በቃ ኩርምት ይላሉ፣ ይጨንቃቸዋል። ሊሰሩ ካሰቡት ወንጀል ቶሎ ብለው ይቆማሉ። አላህ ሲባል አዘማውን ታላቅነቱን ተረድተው ወደኋላ ያሉበት ኢባዳ የነበረ ካለ አላህን ሲያሳውሱ ወደፊት ይራመዳሉ። አላህ ነው ይወዱታል አይደል? ይዘክሩታል ሁልጊዜ ወዝክሩላህ ዚክረን ከሲራ አላህን ጧትና ማታ ብዙ ጊዜ አውሱት ብሏል። መውደዳችን ምልክትን እንዘክራለን። ነብዩን እንወዳለን፣ ሱናቸውን እንከተላለን፣ በፈለጋቸው እንጓዛለን፣ ቢድዓ አንሰራም፣ በመንገዳቸው መንገዳችን አድርገን እንሄዳለን። ኳስ እንወዳለን፣ ጧት ማታ ኳስ ትንተናው አይቀርም። ኳስ እንወዳለን፣ ማን ፈረመ ማን አልፈረመም፣ በስንት ብር ፈረመ፣ ሚስቱ ልጆቹ ሁሉ ነገር ዲቴል ነው የምንገባው፣ እናውቃለን። ሁሉ ነገር እናውቃለን። ስለዚህ ሰውየው ደግሞ የሚቀሰቀሰው አልመርኡ ማአ መን አሐበ የውመል ቂያማ የቂያማ ቀን የሚቀሰቀሰው ከማን ጋር ነው? ከወደደው ጋር ነው። በወደደው ሐል ላይ ሰውየው ይኖራል፣ በሚወደው ነገር ላይ ይቀሰቀሳል፣ በሞተበት ነገር ላይ ብለዋል የአላህ መልእክተኛ። ምትኖረው ህይወት ምትኖረው ወላሂ ነው የምላችሁ ገርገራ ላይ ጣር ላይ ሆነው ሩሃቸው ከመውጣቱ በፊት በለው አግባው አካብለኝ በለው እንደዚህ ይለው ነበር ምናምን እያሉ የሚሞቱ ሰዎች አሉ። የኳስ ፍቅር ከሰውነታቸው ጋር ተዋህዶ ማለት ነው። በፊት ያገባው ነበር አሁን ይሄን ይስታልና ሊሞቱ እኮ ነው ወደ አላህ ሊሄዱ የመጨረሻ ቃላቸው ይሄ ሆነው የሚሞቱ ሰዎች አሉ። من كان آخر كلامه لا إله إلا الله دخل الجنة ነው አይደል? የመጨረሻ ንግግሩ لا إله إلا الله የሆነለት ሰው ደግሞ አለ። ኹጥባ እያደረገ እያሰገደ ዳዕዋ እያደረገ ቁርአን እየቀራ ሰላት እየሰገደ ዚክር እየዘከረ ዑምራ ላይ ወይም ሐጅ ላይ ሆኖ ጠዋፍ ላይ ምናምን ሆኖ ወይም ይሞቱም ደግሞ አሉ። ይሄንን ምኞት በምኞት አይደለም እናገኘው፣ በተግባር ነው። የኖርንበትን ነገር አላህ በህይወታችን መጨረሻ ላይ ያደርግልናል፣ ያሳካልናል። መስጊድ የወደደ ሀያቱ ምናልባት መጨረሻው መስጊድ አላህ ሊያደርገው ይችላል። ስለዚህ ከወደድነው ጋር ነው የምንቀሰቀሰውና ማንን እንደምንወድ ልናቅ ይገባል ማለት ነው። እና የሐንዘላን አንስተን ነበረ። እንደዚህ አይነት ሰው ጀናዛ ምንድነው ጦር ላይ አይገኝም አሉ። ሁለተኛ ደግሞ ቤት እየገነባ ያለ ሰው ግንባታ ላይ ጅማሮ ላይ ሆኖ ሳይጨርስ ቤቱን እንዳይመጣ ጂሃድ ላይ። ሶስተኛ ደግሞ እንስሳ ያለው ሰው የሚጠባ እንስሳ ያለው ሰው እነዚህም ብለው ያላህ ወይም እርጉዝ ለምንድነው ከተባለ ጂሃዱን በአንድ ልባቸው አይሳተፉም። ልባቸው የት ያለው? እዛ ነው፣ ሀገር ነው ያለው። ጥለውት ሄዱት ነገሮቻቸው። ቤቱ እየተሰራ ነው፣ የቆርቆሮም ይሁን የግንብም ይሁን ልቡ ያንተ ሳይጨርስ ልቡ አንድ ቦታ ላይ ረግቶ አይመጣም። ስለዚህ ወደ አንድ ቦታ ላይ ልቡ ማመዘን አለበት። ሰውየውም ደግሞ መበደል የለበትም፣ መጎዳት የለበትም። ጂሃድ ማለት ሁሉ ነገርን ሰጥተህ ነው የምትዋጋው። አካል እዛ ሆኖ መንፈስ ሌላ ቦታ መሆን የለበትም። ያንተ መጠቃት ሙእሚኑን ሊያስጠቃ ይችላል። ጂሃድ ሙሉ በሙሉ ሐሳብን ትኩረትን ምናምን በአጠቃላይ ምን ላይ መሆን አለበት? እዛው ማዕረካ ላይ መሆን ስላለበት ማለት ነው። እንዳይመጣ ብለው ከሰውየውም እዝነት እንደው ይቺ ሴት አዲስ ሙሽራ ነች፣ ባሏ ቢሞት ምንድነው የሚባለው? ለሷም ታዝኖ ነው። እንደገና ደግሞ እንስሳዎችን ጥሎ የሱን ክብካቤ ይፈልጋሉ። እና እነዚህ ነገሮች ታሳቢ ተደርገው ነው እንጂ ዝም ብሎ ክተት ተብሎ መዝመት አለብህ አንተ እያልክ
እየለቃቀምክ ማስገባት አይደለም። የሰውየው ሀጃ ያለበት ሁኔታ ቁመናው አሁን ያለበት ኮንዲሽን መታወቅ አለበት። ዝም ጂሃድ የሚሄድ ሰው ተጠርቦ ነው ተስተካክሎ ነው መሄድ ያለበት ነው። ከዛ በኋላ ፀሐይን እንግዲህ ነብያቶች ሁሉ ነገር ይታዘዝላቸዋል እና ማዕረካው የነበረበት ወቅት ላይ ጦርነቱ ሊጀመር ወይም የተፋፋመበት ወቅት ላይ ፀሐይ ከጠለቀች መግሪብ ሊገባ ይጨልማል። ስለዚህ ወደ ሌላ ጊዜ ሊያመራ ነው ጦርነቱ ወይም ደግሞ የጨለማ ጦርነት ሊሆን ነው። ስለዚህ ጥሩ ላይመጣ ይችላልና አላህ ደግሞ ፀሐይ የአላህ ባሪያ ነች አይደለም? እንዴም የአላህ ባሪያ ነኝ ነብዩ የጠየቀው ይሄ። ስለዚህ ቆይ አላት። አላህ ጥሪውን ሰምቶ ፀሐይ እንድትቆይ ተደረገች። ቆየች ፀሐይ። يفعل الله ما يشاء አላህ የፈለገውን ነገር ያደርጋልና ፀሐይዋ ቆየች። ጦርነቱ ካበቃ በኋላ ፀሐይ ስራዋን ሰራች፣ ጠለቀች ማለት ነው። እና ይሄ የምንረዳው ደግሞ አንዱ ይሄ ነው። አሁን የሆነ ሙሲባ ቢመጣብን የሆነ ሁኔታ ላይ ብንሆን መኪና ላይ እየተጓዝን አውሮፕላን ላይ እየተጓዝን መርከብ ላይ ሆነን ከባድ የሆነ አደጋ ቢመጣ ይሄንን ልናስቆም ከዚህ አደጋ ልንተርፍበት የሚያስችለን መልካም ስራ አለን ወይ? ዱዓ አለን ወይ? አላህ ወይ አዝንም ያዘንባል፣ አቁም ያቆማል። ያው ፀሐይ እንዳትገባ ፀሐይ ይሄ እኮ ተፈጥሯዊ ነገር ነው አይደለ? ፀሐይ መግባትና መውጣቷ እኮ ሰዓቷን እንትኗን ጠብቃ ስራዋ ነው። ግን ለአላህ የሚሳነው ለኛ የሚከብደን ነገር ለአላህ የሚሳነው ነገር የለም። አንተ ኢማንህ እስከዚህ ደረጃ ድረስ ሊደርስ ይችላል። አላህ የሚታዘዛቸው ባሮች አሉት። ኢነ ሊላሂ ዒባደን ለአላህ ባሮች አሉት። ለው አቅሰመ ዐለላሂ ለአበረሁ በአላህ ብሎ ወላሂ ብሎ ከማለ አላህ መሐላውን የሚያጠራለት ባሪያ አለ። ወላሂ አላህ ዛሬ ታዘንባለህ በዚህ ሰዓት ካለው ያዘንባል። አላህ ይታዘዘዋል። ምን አላህ ሰውየው ምን ይሄንን ባሪያ አላህ ያሳፍረው ያለውን ነገር የሚያደርግለት። ግን ይሄ ባሪያ እዚህ ደረጃ ላይ እንዴት ደረሰ? ለአላህ ፍጹም ታዛዥ ፍጹም ለአላህ ያደረ ሆኖ ነው እዚህ ደረጃ የደረሰው። ስቴፕ ባይ ስቴፕ ነው። የኢማኑ ደረጃ እየጨመረ ሲመጣ ነው እንጂ አንተ ከመሬት ተነስተ ነብዩ ኢብራሂምን እሳት አላቃጠለቸውምና አንቺ እሳት እንዳታቃጥይ ብለህ ዘፍ ብለህ ግባ ሞክረው። ከዛ ኢማን ጨብሯል አለ አላለም በዛው ታውቃለህ። ኢማን አትገባ አይደለም? ለምን አትገባው? ለዚህ ኢማን ደረጃ አልበቃውም ብለህ ስለምታስብ አትገባ። ወላሂ እዛ ደረጃ ላይ ደረስኩ ብለህ ግን ካሰብክ ትገባለህ። ምንም ችግር የለውም። አውቀህ አይደለም ቢመጣም ምንም አይመስልህም። ዱዓ ነው፣ በዱዓ ታቆመዋለህ። አንዱ ይሄ የአጭበርባሪዎች ዱዓ አይደለም። ተውተውኛ ጋር መሳሪያው አለ፣ የዱዓ መሳሪያ እኛ ጋር አለ፣ እናመጣዋለን ብቻ አንተ አምጣ ምናምን ነገር የሚሉ ሰዎች አሉ። እንደዚህ የነሱ አይነት ዱዓ አይደለም። ቀይ ማብራት አቆሞኝ መኪና የሆነ ሰው እየመጣ እንደዚህ ሙስሊም ነገር ይመስላል ጀለቢያ እንትን ብሏል ምናምን የሀገር ዱዓ ዘነበብኝ። ማሻአላ አላህ ልኮት ነው አልኩኝ። በዚህ በዛ የማያደርገው ዱዓ የለም። ከዛ ልክ ማብራቱ ሊለቅ ሲል ደግሞ ያውቀዋል በዛው አካባቢ ስለሆነ ያለው ልክ ማብራቱ ሊለቅ ሲል ሌላ መኪና ሲንቀሳቀስ ያንተ ተራ መድረሱ ይታወቃል። ልክ ተራችን ሊደርስ ሲል ሀጂ ውረድ እንጂ አለኝ። ምን ነው የዱዓ አለኝ። ካደረክልኝ ዱዓ አንዱን ውሰደው የተመቸን ውሰደው። ለመኪናም ለቤትም ለትዳርም ለልጆችም ለሁሉም ዱዓ አድርጎልኝ ነበር። ዱዓ በጉቦ የሚፈልጉ ሰዎች አሉ። እነዚህ አይነት ሰዎች እንትን አድርገናል አሁን እኮ ወይ ያስቆምነው እኛንም ይላል እኮ ቀይ ማብራት ነው ያፈ ቀይ ማብራት ይዞ እንዳትቆም ደግሞ ያደረግነው አረንጓዴ ያስበራነው እኛንም ሊል ይችላል። ዱዓ የራሱ መሳሪያ ነው፣ ግን ባንተና በይነከ ወበይነላህ አይደለም ባንተና በአላህ መካከል። አላህ እንደዚህ አይነት ጀግና ባሮች አላህ ያርገን። የምንታዘዘው ባሮች አላህ ያርገን፣ የሚታዘዘን ባሮችም አላህ ያርገን። አላህ ከታዘዘ ምን ትፈልጋለህ? እና ፀሐይዋም በዚሁ እንትን አለች። አሁን በፀሐይዋ ምክንያት ያነሳውላችሁ። ከዛ በኋላ ገኒማ ተሰበሰበ። ያው ጦርነቱ ካበቃ በኋላ ገኒማ ተሰበሰበ። ገኒማ የምናውቀው በእኛ
ይሰበሰብና ለሙስሊሞች ይከፋፈላል። በሌላ ጊዜ የነበሩ ትውልዶች ላይ ግን የለም እንደዚህ አይነት ነገር። ገኒማው ይሰባሰባል፣ ከዛ በኋላ ይቃጠል ነበር። ካፊሮችም አይጠቀሙትም፣ ሙስሊሞችም አይጠቀሙትም። እና ገኒማው እሳት ይመጣል፣ ያቃጥለዋል። እሳቱ ከሰማይ ነው የሚመጣውም ተብሏል። ቀጥታ ከሰማይ ይመጣል፣ ያን ገኒማ ያቃጥለዋል። ሰው ሰራሽ እሳት አይደለም። ስለዚህ እሳት አልበላውም ካለ የሚያሳየው ምንድነው? የሆነ የተጨበረበረ ነገር አለ ከዚህ ከተሰበሰበው ንብረት ላይ ማንም አያውቅም ብሎ በዚህ አጋጣሚ ሰብሰብ ያደረገ ሰው አለ፣ ወደ ቤቱ የደበቀ ሰው አለ። አሁን ይሄ በዚህ ምክንያት ታወቀ። ነብዩ በዛ ሰዓት የነበረው ነብይ ከናንተ መካከል ያታለለ ያጭበረበረ አለ፣ ያ አካል ይምጣ ተባለ። እንዳየነው ደግሞ 3 ሰዎች ወይም 2 ሰዎች ተገኙ። የበሬ ራስ የሚያክል ወርቅ አስባችሁታል? እንግዲህ 2 ሰዎች ወይ 3 ሰዎች ብቻ የወሰዱት እኮ ነው። ይሄ አጠቃላይ የተሰበሰበው ሀብት ምን ያህል ሊሆን እንደሚችል ደግሞ አስቡት። ከበድር በኋላ እሁድ ከመድረሱ በፊት በበድር ሽንፈት ያላገገሙ ቁረይሾች የአላህ መልእክተኛ አለይሂ ሰላቱ ሰላም ማርከዋቸው በኒ ቁረይዛዎችን ማርከው የወሰዱባቸው ንብረት በአሁን ሰዓት በወርቅ ሲሰላ ወላሂ በጣም ከባድ ሀብት ነበር። ትልቅ በቃ የጀርባ አጥንታቸው የተሰበረው ከበድር በኋላ በዛ ቀን ነው። እንዳለ ይዘውት የመጡት እንዳለ ማረኳቸው፣ ወሰዷቸው። አንድ ሰው አንድ ደም ሳይፈስ። ይሄ ለሙስሊሞች የበላይነት ነው፣ ለሌላው ደግሞ ውድቀት ነው። ገኒማ በወቅቱ ያው ሙስሊሞች አይወስዱትም አይጠቀሙትም እንጂ እነዛም አይጠቀሙትም ነው። ወደኛ ጋር ስንመጣ በነቢያችን አለይሂ ሰላም ዘመን ያው ደሃዎች ናቸው ተብሎ ተፈቀደልን። ገኒማ ሲመጣ ያው የሚደርሰው ሁሉም ይደርሰዋል ማለት ነው። እስከ 300 ግመል ድረስ ለአንድ ሷሃባ የደረሰበት ሁኔታ አለ። ነብዩ ያከፋፈሉ። 1/5ኛው ደግሞ በይተልማል ይቀመጣል። ቁሊል አንፋሉ ሊላሂ ወረሱል ነው አይደለ? ስለዚህ 1/5ኛ ከተቀመጠ በኋላ ሌላው ሙስሊሞች ይከፋፈሉታል። አቅምም ነው ጉልበትም ነው ሀብታቸው ነው ሐቃቸው። ስለዚህ ይሄ በዛ በነቢያችን አለይሂ ሰላም ጊዜ ነው ይሄ ነገር የተደረገው። ለዚህ ነብይ ብቻ ነው፣ ለኛ ኡመት ብቻ ነው፣ ለዚህ ኡመት ብቻ ነው፣ ለነብዩ ብቻ ነው ይሄ ነገር የተፈቀደው። ለማንም ነብይ አልተፈቀደም ነበር ከዚህ በፊት ማለት ነው። አላሁ አለም። ሌላኛው ጉሉል የሚባለው ወይም ማታለል ማጭበርበር የሚለው ያ አዩሀ الذين آمنوا لا تخونوا الله والرسول وتخونوا أماناتكم ይላል አይደለ? አላህና መልእክተኛውን አታጭበርብሩ፣ አታታሉ፣ አትካዱ። አማኞችንም እንደዛው አማናችሁንም ደግሞ እንደዚሁ አትብሉ። አላህና ነብዩ ሲባል ሐቅ ማድረስ ያለብንን ቦታ እናደርሳለን። አላህ አያውቅም የሚባል ነገር የለም። አላህ አይሰማ የሚባል ነገር የለም። ንግድ ላይ የምናጭበረብር ሰዎች አላህ ያውቃል። አላህ አለ። ኢነ ረበከ ለቢል መርሳድ አንተን ነው የሚጠባበቀው አላህ። የትኛውም ቦታ ላይ የትኛውም እንቅስቃሴ ላይ ያለ ሰው አላህ አለ፣ አላህ ያየኛል ብሎ መገመት አለበት። አሁን ባለሙያዎች አሁን ስመጣ እያወራው ነበር። ባለሙያዎች እዚህ ትኖራላችሁ። እቺ እናገርና ወደ ቀጣዩ ሐዲስ እመጣለሁ። አላህን ምን ያህል እንደረሳ ነው ማሳያ። በተለያየ ሙያ ዘርፍ ላይ ያላችሁ ሰዎች በተለያየ ሙያ ዘርፍ ምሳሌ ጋራጅ ሰራተኛ የሆናችሁ የሆነ ስራ ይሰራልህና 3-4 ነገር አንተ አታውቀውም ይወስድብሃል። የጋራጁ ባለቤት ላያውቅ ይችላል፣ ሰራተኞች ይወስዳሉ። በሳምንቱ ወይ በወሩ መልሰህ እዛ ጋራጅ ትመጣለህ። ከብሎን አንግል ትዘረፋለህ፣ ይወሰድብሃል። ሁሉንም ቆጥረህ አትችልም። እሱ መወሰድ ቀላል ነው ልትል ትችላለህ። ጋራጅ ላይ መኪና ሰርቪስ አስቀምጠህ ሊሰራ የገባ መኪና የጋራጅ ሰራተኞች የጋራጅ ባለቤቱ ያንተን መኪና ይዞ ሲሽከረከር ታየዋል። ልታሰራ ያቆምከው መኪና ወይንም ደግሞ የሌላ ሰው መኪና ጋራጅ ሊሰራ የገባ ከሆነ
ያ ሰው ደግሞ መኪና ከፈለገ ያንተ መኪና እዛ ይቆማል አይደል ይሰጠዋል የሰው መኪና ነው እንግዲህ አደራ ምናምን ነገር ይለዋል አንድ ሁለት ቀን እሱን ነዳጅ አይሞላልህ ቢሞላልህ ሐቅን አይጠብቅ ያንተ ሐቅ ነው አማና ብለህ ያስቀመጥከው ዛሬ ነው አይደለም ይሄ ብየዳ ላይ ያላችሁ ብየዳ ሙያ ላይ ያላችሁ ልብስ ስፌት ላይ ያላችሁ ይሄ በተለይ በቀጠሮ ላይ ሰዎችን በቀጠሮ ስራ የምትሉ ሰዎች አላህን ልትፈሩ ይገባል ቀጠሮ አታከብሩም በአግባቡ ስራው አይሰራም ነገ እንዲመጡ አድርጋችሁ ነው ዛሬ መሸኛቸው በጣም ብዙ ማጭበርበሮች ማታለሎች አሉ ዶክተሮች የዶክተር ስራ ህክምና ሙያቸው ላይ ስር ነቀል የሆነ ህክምና ማድረግ እየቻሉ ለብ የሆነ ህክምና የሚያደርጉ አሉ ለሚታወቅ ሰው የሚደረግ ህክምናና ለማይታወቅ ሰው የሚደረግ ህክምና ይለያያል በሁሉም ሁኔታ ላይ ስለዚህ አላህ አለ በየትኛውም ሁኔታ ላይ አላህን ካረሳ ነው ሰውን በእኩልነት እናስተናግዳለን ሁሉም ቦታ ላይ ዛሬ በጥቅም ነው ሴት ልጅ ልትወልድ የሆነ ሆስፒታል ከሄደች የምትታወቅ ነርስ ካለች እሷ ትፈልጋለች አዋላጅ አደራ እንግዲህ ሚስቴ ነች አደራ ምናምን ነገር እሷ ሚስት አደራ መንታ ልታዋልድም ማንንም እንደምታዋልደው ነው የምታዋልደው አይደለ ግን እንክብካቤ አብራ ከሷ ጋር አትጠፋም ምናምን ነገር ነው ካልሆነስ እዛው እኮ ቁጭ ብለው እኮ በተለይ መንግስት ላይ ያሉ እንትኖች አስፋልት ላይ እኮ ልጆቻቸውን የሚጥሉ እኮ አሉ ሚንከባከባቸው አጥተው ሰው ነው በሰውነቱ ልናከብረውና ልናገለግለው ይገባል አላህ በሰጠን ማንኛውም ነገር አገልግሎት ለኛ ሰደቃ ነው እሱ ይሄን ሰደቃ መሆኑን አምነን ካጭበረበርን ደግሞ አላህ ፊት እንደምንጠየቅበት አውቀን ይሄን ነገር አላህ ልንፈራበት ይገባል በዚህ ስራ ጀነት ልንገባ እንችላለን አይታወቅም ዛሬ ይሄ ሙስና የሚባለው ነገር ሄዶ ተንከባሎ መስጊድ ውስጥ ገብቷል መስጊድ አንዳንድ መስጊዶች ላይ ያው ባይሻ አይጠረጠርም አንዳንድ መስጊዶች ላይ አወል ሰልፍ የሚያዝላቸው ሰዎች አሉ በምን በ50 ብርና በ100 ብር ወላሂ ነው የምላችሁ 50 ብር ዝም ብለህ ለኻዲሙ ስጠው ተካፈል ይላል ኻዲሙ ከዛ ጀምሮ ፒፕስ ለብሶ መጥቶ ያጠጋጋና ማይበቃ ቦታ ሰውየው የሚያክል ግብግብ ሰውዬ መሀል ያስገባባላል ከዛ ሲሰግድ እየተቆነጠጣጠቅ ምናምን የ50 ብር አወል ሰልፍ አይ የለም እንደዚህ አላህ ከተቀበለ ሞክር ሰላትን አወል ሰልፍ እዛ ድረስ ሞልቷል እኮ በ50 ብር ግን ትገባለህ ምን ያህል የዘቀጥን እየሆነን እንደመጣን ማሳያ ለማድረግ ያህል ነው አላህ ይጠብቀን አሚን አትሉ እንትን ለመግባት እኮ ዛሬ እንትን ያስፈልጋል እንትን ለመግባት ስሙን አላንሳላችሁ ህመም ላይ ስለሆኑ ማለት ነው አናቢ ኻሊድ ሐኪም ኢብኑ ሂዛም ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم البيعان بالخيار የሚሻሻጡ ሰዎች በምርጫቸው ነው ማለም የተፈረቀ እስካልተለያዩ ድረስ ከኢንሰደቃ እውነቱን ከተነጋገሩ ወበየና ግልጽን ካደረጉ ቡሪከ ለሁማ ፊ በይዕሂማ በተሻሻጡት ንግድ ላይ አላህ በረካ ያደርግላቸዋል ለገዢው ለሻጩ ወይ ከተማ ከተደባበቁ ወከዘባ ከተዋሻሹ ሙሂቀት በረከቱ በይዕሂማ የሽያጫቸው በረካውን አላህ ያንሳው ይጠርገዋል ሙተፈቁን አለይሂ ይሄ አሁን የመጀመሪያው ቢልኺያር አለ አይደል ምርጫ ይሄን ስልክ ቤት ሲጄ ገዛውት አስመገ አየሁት ምናምን ሲሚን ከትቼ እያየሁት እየተጠቀምኩት ብርን ከፍያለሁ እኮ እሱም ስልኩን አስረክቦኛል ከዛ በኋላ ሳየው ይሄ ስልክ አልጣመኝም አልተመቸኝም እዛው ያለ አልተለያየንም አይደል ይሄንን ስልክ ቀይርልኝ መልስልኝ ማለት መብቴ ነው ሲም አስገብተሃል አንዴ ከፍለሃል አንዴ አውጥተሃል ምናምን የሚባል ነገር የለም የተሸጠ ዕቃ አይመለስ የሚባል ነገር የለም በሸሪዓችን ይሄ እዛው ላይ እስካሉ ድረስ እስካልተለያዩ ድረስ ይላሉ ሌላ ቦታ ላይ ደግሞ 3 ቀን ድረስ አሁን ይሄ 3 ቀን ላይ በዑለሞች መካከል ኺላፍ አለ 3 ቀን ድረስ ይዞ ከሄደ በኋላ ከተለያዩ በኋላ እስከ 3 ቀን ድረስ ብለው የሚገድቡ ዑለሞች አሉ 3 ቀን አይደለም ወርም ይሁን አመትም ይሁን ነውር ካለበት የተሸጠው ዕቃ
የማስመለስ መብት አለ አንተ። ነጋዴውም ደግሞ የመመለስ ግዴታ አለበት ነውር ካለበት። እስከ 3 ቀን ድረስ ቢለያዩም እስከ 3 ቀን ድረስ መብት አላቸው ካልተመቸው እቃውን የመመለስ እስካልተበላሸ ድረስ እቃው የመመለስ መብት አለው የሚሉም አሉ። ከዚህ ሐዲስ ጋር ይጋጫል ያኛው። ምክንያቱም ከተለያዩ ሌላ ነገር ሊፈጠር ይችላል አይደለ? ሰውየው ያልገዛውን እቃ ቀይሮ አምጥቶ መልስልኝ ሊል ይችላል፣ አይታወቅም። ስለዚህ ከተለያዩ ምርጫ በፍላጎት ላይ ተንተራሰ ይሆናል። መልስልኝ እቃው አልተመቸኝም፣ ዝም ብሎ አልተመቸኝም፣ ነውር ግን የለበትም። ለእሺ መልስልሃለሁ ካለ ሊመልስለት ይችላል። ነጋዴዎች አትጃር ሁሙል ፉጃር ነጋዴዎች ፋጅሮች ጠማማዎች ናቸው፣ እርጉሞች ናቸው። የተወሰኑ ነጋዴዎች ሲቀሩ ሁላችሁም አይደለም አትቆሳተሩ። የተወሰነ ነጋዴ ሲቀር ምን አለበት እቃ ገዝቶ ከሄደው ሰውዬ ምናልባት ያን እቃ ሚስቱ ገዝታ ይዛው መታ ሊሆን ይችላል እኮ እሱ የገዛውን እቃ እሷም ገዝታ ይዛ መታለች። ትርፍ ነው ቤት ውስጥ ተለያይታችኋል። እንደው እባክህ አደራህን ምንድነው ላስቸግረ ይሄን እቃ መልስልኝ፣ እቃው እኔ ባለቤት ያልገዛችሁ መስሎኝ ነበር ገዝታ ይዛ መታለች፣ ትርፍ ነው አያስፈልገንም። ብትመልስ ምን ትሆናለህ? ምንም አትሆንም ማለት የተሸጠ እቃ አይመለስም ምናምን የሚባል ነገር አግባብ አይደለም። አንዳንዶች የተሸጠ እቃ አይመለስም ሸርጥ ነው ይላሉ። ሸርጥ ማለት ደግሞ አልሙስሊሙና አላ ሹሩጢሂም ነው አይደለ? ሙስሊሞች በሸርጣቸው ያን እቃ ጽሁፉን አይቶ ገብቶ የተሸጠ እቃ እንደማይመለስ አምኖበት ከገባ መመለስም ማስመለስም ግዴታ የለበትም፣ የመመለስም ግዴታ የለበትም። ይሄን መብት የለውም ይላሉ። ነገር ግን የተሸጠ እቃ አይመለስም ሙጥለቅ ከሆነ ግን አይቻልም። ነውር ቢኖረውም ባይኖረውም እኮ ነው። ነውር ካለው በእስላም ላይ ያላችሁ ማንንም እንዳትደራደሩ። የፈለገ ድርጅትም ይሁን ምንም ይሁን እቃው የገዛው እቃ ነውር ካለው የማስመለስ መብት አለ። ለምን በአመቱ አትመጣም? እስካሁን የት ነበርክ? ምን አገባ? እቃውን በተጠቀምኩት ጊዜ ነውሩን አየሁኝ፣ ስለዚህ መልስልኝ ብለህ የማስመለስ ግዴታ አለብህ። ይሄ ግልጽ ነው አይደል? እናንተም መልሱ። ሁለተኛው እቃን እዚሁ ላይ ማዋደድ ሲዕር አላህ ከስሞቹ መካከል አንደኛው አዋዳጅ ማለት ነው። እቃ እንዲወደድ የሚያደርገው ማን ነው? አላህ ነው። በእኛ ወንጀል ነው ደግሞ የሚያደርገው። እቃን ምንድነው መጋዘን አከማችተው እንዲወደድ የሚያደርጉ የተረገሙ ናቸው ብለዋል ነብያችን አለይሂ ሰላም። እቃን ከአቅም በላይ አትርፎ መሸጥ ወንጀል አይደለም፣ ግን አይወደድም። ነብያችን አለይሂ ሰላም ረሂመሁላሁ እምራአን ሰምሐ ፊ በይዒሂ አንድ ሰው አላህ ይዘንለታል ሲገዛም ገራገር ሲሸጥም ገራገር የሆነ ገብታችኋል። 50 ብር የገዛውን እቃ 1000 ብር ካልሸጥኩ ይላል 950 ብር ሊያተርፍብህ እኮ ኃይለኛ በቃ 50 ብር የገዛውን እቃ ዋሽቶም ይሁን ሳይዋሽም ቢሸጥ ይሄ አግባብ አይደለም። ለሱ ከ950 ብር ትርፉ ይልቅ 50 ብር የገዛውን እቃ 100 ብር አድርጎ ቢሸጥ 50 ብሯ ከ950 ብር ትርፍ የበለጠ 50 ብሩ በረካ ይዞለት ይመጣል። ይሄ ነብዩ ዱዓ የእሳቸውን ዱዓ ያገኛል። ሲገዛም እንደዛው ሲገዛ እያስቀነሰ መጨረሻው ይላል መጨረሻው ያ መሸጥ ፈልጓል። ይሄ መጨረሻው የመጨረሻ ሸጥ ይሄዳል፣ አንድ ሁለት ይራመዳል። ያስፈራራው እኮ ይሄ የመሸጥ ጉጉት አለው። ይሄ ነጋዴም ስለሆነ መጨረሻው ይላል የ1000 ብር እቃ አስቀንሶ 200 ብር ሊገዛ ይችላል። 800 ብር ሲያስቀንሰው ምን ያህል ፓወር ኢነርጂ ሉዝ እንደሚያደርገው አየው ይሸጣል። ያም እኮ ከ1000 ብር 200 ብር የሚሸጠው እንደሚያዋጣ ያውቃል ማለት ነው አይደል? እሱም ችግር ነበረበት ማለት ነው። አያዋጣም ብለው የሚሸጡልህ ሰዎች አሉ አይደል? እሺ በዋናው ልሽጥልህ፣ በቃ በዋናው ግዛኝ፣ 500 ብር ነው ያመጣሁት፣ በቃ በዋናው ግዛኝ። አይ እኔ 400 ብር ነው ትሸጣለህ? አልሸጥም። ወርዶ እኮ ነው 500 ብር በቃ በዋናው ትርፍሽ ይቅርብኝ፣ እንደው ምንም ገድ በለኝ። ገድ የሚባል ነገር የለም እስልምና። ገድ በለኝ ይልሃል አንዳንድ ነጋዴ። ከዛ በኋላ አይ በቃ ብለህ አንተ እሱ ያመጣው 500 ብር ነው
አንተ የገመትክለት 400 ብር ነው። በቃ እምቢ ብለህ ስትሄድ በቃ ናሽ ይልሃል። ለማን ለአኺራ ነው ታዲያ የምትሰራው አንተ? ግብር አለብህ፣ ቤት ኪራይ አለብህ፣ ምናምን ብዙ ነገር ወጪዎች አሉብህ። 100 ብር ቀንሰህ ነው የምትሸጠው ማለት ነው። ውሸትህን ነው ማለት ነው። በትርፍ በዋናው ነው ብለው እነዚህ ነገሮች ምንድናቸው? ነብዩ አለይሂ ሰላም ፈኢን ሰደቃ እውነቱን ከተነጋገሩ ይሄ ስልክ ራሙ ይሄን ያህል ነው፣ ጂቢው ይሄን ያህል ነው፣ በቃ ትናገራለህ። ከዛ በኋላ የተሰራው ደግሞ ምርቱ ደግሞ እዚህ ሀገር ነው የተሰራው፣ እውነቱን ትናገራለህ። የባትሪው ካፓሲቲው ምን ያህል እንደሆነ ትናገራለህ። ሰው ላያውቅ ይችላል። ገብቶ ሲቲንግ ውስጥ ገብቶ ምናምን ጎርጎር ላያውቅ ይችላል። ከሄደ በኋላ በተነገረው ኢንፎርሜሽን መሰረት ከሄደ በኋላ ከተነገረው ውጪ ሆነ ፈኢን ሰደቃ ይለው ውሸት ሆነ ማለት ነው አይደለ? እውነቱን ከተነጋገሩ የሚለው ውሸት አለበት። የተባለው ሌላ፣ ስልኩ ላይ ያለው ነገር ሌላ ነው። ከዛስ ወከዘባ ፈኢን ሰደቃ ወበየና እውነቱን ከተነጋገሩና ግልጹን ከተነጋገሩ፣ እውነት መናገር ከዛ ግልጹን ማስረዳት። ይሄ ኪታብ ነው አይደለ? ይሄ ኪታብ ነው። እውነቱን መናገር ማለት ኪታብ ነው። ቁርአን ነው ብሎ እንዳይሸጥልህ ማለት ነው። ወበየና ማለት ደግሞ ከዚህ ኪታብ ውስጥ የሆነ መቶኛው ፔጅ ላይ መቶኛ ፔጁ ተቀዷል የለውም። ይሄን ኪታብ ስገዛ ሁሉንም ፔጅ እያየህ አይደለም የምትገዛው አይደል? ነጋዴው ግን ያውቃል። ወበየና ይሄ ነውር ግን አለበት ትላለህ። ይሄንን ግልጽ አድርገህ ከተሻሻጥ አምኖበት ችግር የለውም ብሎ ከገዛክ መርሃባ፣ ማስመለስም አይችልም መመለስም አትችልም፣ ግዴታ የለብህም። ወበየና ይሄ ነው ግልጽ ነው አይደለ? ወይን ከተማ ከተደባበቁ ወከዘባ ከተወሻሹ ይሄ ኪታብ ነው ቁርአን ነው ብሎ ሸጠለት። ሰውየው አቅም አረብኛ መሆኑን ነው የሚያውቀው። ቁርአን ነው በቃ ብሎ ገዛ። ጋዜጣ እኮ የአረብኛ ጋዜጣ እኮ ቁርአን መስሎት ሰውየው የሚሸማቀቅ ሰው እኮ አለ አይደለ? ቁርአን ነው የሚመስለው ሁሉም አረብኛ ሁላ ማለት ነው። ስለዚህ እሱ ቁርአን መስሎት ቁርአን ብሎ ገዝቶ መጣ። ወከተማ የሚለው ደግሞ አሁንም ውስጥ ላይ ያለውን ነገር ተደብቆታል፣ ነውር አለበት። ስለዚህ ሙሂቀት ሳል የተሸረሸረ ነው፣ ይሸረሸርበታል። በረካው ተሸርሽሯል። በይህማ ያለና ሁለቱንም ከተታ ያለ እዚህ ጋር አጭበርባሪው ነጋዴው ከሆነ የነጋዴው ማለት ነው። ይሄኛው ተሸዋጅ ነው። አጭበርባሪው ገዢ ከሆነ አንዳንዴ እኮ እቃውን ከሻጩ በላይ ገዢ እኮ ያውቃል አይደለ? አንዳንድ ጊዜ ስለዚህ አንተ ስትገዛው አጭበርብረህ ገዛኸው፣ አታለ በዚህም ብላ አወነባብደህ እቃውን ገዛኸው በማይሆን ዋጋ። በቃ ሰውየውን አግኝተኸዋል ወይም አጭበርብረዋል፣ አታለኸዋል። ያንተ የገዛኸው ንብረት በረካ አይኖረውም፣ የለውም በረካ። አሁን ከመስጊድ ሰግጄ ስወጣ አንዱ ከኋላ መጥቶ ያዘኝና ምን እንዳለኝ ታውቃላችሁ? ወላሂ ዳቦ ቤት ላይ የሚሸጡ ሰዎች አሉ። ዳቦ ሲሸጥ አሁን ትራንስፈር ያደርጋል፣ በስልክ ያስገባል። እርጎም ይገዛል፣ ወተትም ይገዛል፣ ኬክም ይገዛል፣ ዳቦም ይገዛል፣ ሁሉ ነገር አንድ ላይ ይገዛል። ወደ 3000 4000 ምናምን ብር ይመጣል ሂሳቡ። ከዛ በኋላ ምን ያደርጋል? ስክሪንሻት ላይ ትራንስፈር የተደረገ ስክሪንሻት ኤዲት ይደረጋል፣ ይሰራል። ብሩን ራሱን ትጽፋለህ፣ ምናምን ቀኑ ምናምን ታስተካክላለህ፣ ኤዲት ይደረጋል። ስክሪንሻቱን ያሳየዋል። ለማን ነው የሚያሳየው? ለካሼሩ። ካሼሩ የሚያየው ምኑን ነው? የብሩን መጠን ብቻ ነው የሚያየው አይደለ? ይኸውላ ንብረት ይዞ ይሄዳል። ከዛ ይዞ ሄዶ ለልጆቹ እራት ዳቦ ያበላቸዋል፣ ኬክ ያበላቸዋል፣ እርጎም ያጠጣቸዋል። ኧረ ወተቱ እርጎ ላይ የእርጎ ማወራረጃ። ይሄ ሰውዬ ልጆቹንም የሚያበላው የጀሃነም እሳትን ነው። ሰውየው ራሱን የሚበላው የጀሃነም እሳት። ዳቦ ቤቶች አይደለም የትም ቦታ እቃ ብር ትራንስፈር ሲያደርጉላችሁ ለዚህ ብቻ የተደራጁ ድርጅቶች አሉ። የሚያሳየው ስክሪንሻቱን ብቻ ነው። እያው መግባት አለ መግባቱን አንዳንዴ ባለቤቱ የሚገባው እሱ ጋር ነው። ባለቤቱ እዛ ቦታ ላይ አይኖርም፣ ሌላ ቦታ ነው፣ ወይ ቤቱን ያለው ወይ ከሀገር ውጪ። እዚህ እቃውን ይሸጣል፣ ምን ይላል። ከዛ በኋላ ሰውየው ገዢው ማን ሻጩ ፎቶ ላንሳው ይልና ፎቶ ያነሳዋል አይደል? በኋላ እኮ ሂሳብ ሊያወራርድ ነው። ሂሳብ ሲወራረድ ይሄ ብር አልገባም።
ስለዚህ ነጋዴዎች ወይንም ራሳችሁ ጋር ስልኩ ይኑር ወይም ደግሞ ሻጮች ምን ክሮስ ቼክ ያድርጉ ገብቷል ብለው ቼክ ያድርጉ። አለበለዚያ ለሚሸጡ ሰው አጠገቡ ላይ ስልኩን ያስቀምጡለት። በጣም ብዙ አጭበርባሪዎች ስላሉ በዚህ አጋጣሚ ፈይን ከተማ ወከዘባ የተባለው ይሄ ነው። አላህ ይጠብቀን። ግልጽ ነው አይደል? ተግባብተናል። ምንም ነገር መደባበቅና ምንም ነገር መወሻሸት አያስፈልግም። የመጨረሻ ማውራችሁ ምንድነው? በረካ የሚባለው ነገር ታውቃላችሁ? በረካ ምንድን ነው? በረካ አሁን እኮ በረካ የሚባል ነገር እኮ እኛ አናውቀውም፣ አያውቀንም፣ አንተዋወቅም ከበረካ ጋር። በረካ ከሚባለው ሰውዬ ጋር ነው እንጂ ከበረካ ጋር አንተዋወቅም። ወላሂ ይምጣ ብቻ በኩንታል ይምጣ፣ ገንዘቡ አካውንቴ ላይ ብቻ ይግባ። ምን በረካው ምን ያደርግልኛል? በረካውን አንተ ወሰደ ይላል። አንዳንዱ ሲያላግጠው ለኔ ብሩን ብቻ አስገባ ይላል። اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم ከዛ ምንድን ነው ወባሪክ على محمد وعلى ال محمد كما ባረክተ። በረካ የሚባል ነገር ከሌለ እድሜ በረካ ከሌለው ቁጥር ብቻ ነው። አንድ ቁም ነገር ሳሰራበት ትሞታለህ። ገንዘብህ በረካ ከሌለው ቁጥር ብቻ ነው። አንድ ቁም ነገር ሳሰራበት ገንዘብህን ወራሽ ይበላዋል። ዕውቀትህ በረካ ከሌለው መለፍለፍ ብቻ ነው፣ ድንቁርና ነው፣ ጊዜ ማቃጠል ብቻ ነው። በረካ ካለው ዕውቀትህ ላይ አላህ በትንሽ ንግግር ሰዎችን የሚጠቀሙበት አላህ ያደርጋል። ልጆችህ ላይ፣ ቤትህ ላይ፣ መኪና ላይ በረካ ሊኖር ይገባል። አላሁም በባሪክ ሊ ፊ ሰያረቲ በል፣ በመኪናዬ ላይ በረካ አድርግ፣ በቤቴ ላይ በረካ አድርግ፣ በልጆቼ ላይ በረካ አድርግ፣ በእድሜ ላይ በረካ አድርግልኝ፣ በገንዘቤ ላይ በረካ አድርግበት እያልክ እንትን በል። የዛሬ ሰው ይሄ 200 ብር የተረገመ ምንም እኮ በረካ የለውም ሰላቢ ይላል። አንተን ሰላቢ ሆንከው ብሩ ምን አረገ? ይሄ 200 ብር እንዳትብቃቃበት ያደረገ በሐላል ወይ አላመጣኸው ወይ በሐላል አላወጣኸው። ብር ወረቀት እኮ ነው፣ ሌላ ነገር እኮ አይደለም አይደል እንዴ? እኛንን በረካ እንዲኖረው ማድረግ የምንችለው አሁን ባለንበት ዘመን ላይ በ3000 ብር ደሞዝ ሰው እየኖረ ነው። 300,000 ብር እያገኘ ግን እየተጨናነቀ ነው። ማን ጋር ነው ችግሩ? ችግሩ ማን ጋር ነው? ይሄም ዘይት ይገዛል፣ ይሄም ዘይት ይገዛል። ይሄ እኮ በሬንጅ አይደለም የሚበላው በዘይት አይደል? ባለ 3000 ብሩ ራሱ ወይም በውሃ አይደለም። ይሄም ዘይት ይገዛል። 3000 ብር ተከፍሎት 2000 ምናምን ብር ዘይት ይገዛል። በረካ ካለ መኖር ትችላለህ፣ ትኖራለህ። በሲስተም አይደለም የምትኖረው። አላህ በረካውን እንዳይከለክለን። አንዳንዶቹ በደካማ ጊዜ ገቢያቸው ደካማ በነበረ ሰዓት ላይ ተቃቅተው ይኖሩ ነበር። አሁን ሀብታም ሲሆኑ በረካ ያንሳል። ወላሂ ነው የምላቸው። ብዙ ሰዎች ይደውሉልኛል እንደዚህ ባለ ሀብቶች ትላንትና የነበሩበት ነገር ዛሬ ላይ ያሉበትን አውቃቸዋለሁ እና ይደውሉና ዛሬ ማገኘው በቀን 200,000 ብር 300,000 ብር የሚያገኙ ነጋዴዎች አሉ። ግን ብር የት እንደሚገባ ግን አላውቅም ይላል። በቀን የሚያገኙ እኮ በወር እንግዲህ አስቡት። ምንም በረካ አጣሁኝ። ትላንትና ሱቅ የነበረኝ ጊዜ ትዝ ይልሃል አለኝ አንዱ። አዎ ሸቀጥ ሱቅ ነበር። ወላሂ ደስተኛ ሆኜ ተብቃቅቼ ኖር ነበር። እንደ ሸቀጥ ንግድ ደግሞ በረካ ያለው ንግድ ደግሞ የለም። ይሄ በዚህ አጋጣሚ የምነግራችሁ አሁን ሁላችሁ ወጣችሁ ሸቀጥ እንዳከፍቱ ብቻ ክፈቱ። በረካ አለው፣ ትኖርበታለህ። 20-30 ቤተሰብ ታስተዳድርበታለህ። የካምፓኒ ባለቤት የሆንክ ጊዜ፣ የፋብሪካ ባለቤት የሆንክ ጊዜ አይታችኋል። የሀብታም ቤት አንድ ልጅ ነው ያለው፣ ብርቅዬ ዋሊያ በሉት የቤቱ አንድ ልጅ ነው። ውር ይላል። ሁለተኛ ፎቅ ይወጣል፣ ሶስተኛ ፎቅ ይወጣል። ከፈለጉ በጣም ከበዛ 3 ልጅ አላቸው ባለሀብቶች። አይወዱም። እንደዛም ሆነ ደግሞ የተጨናነቀ ኑሮ ይኖራሉ። ኑሮ ተወደደ ይላል። ሽንኩርት ለመግዛት ተጨቃጭቃ ሚስትየው ሄዳ አጠገቡ ያለው ጉሊት ተጨቃጭቃ ምን ብላ ቀንሺ፣ እንዴት ሽንኩርት እንደዚህ ይወደዳል ምናምን የምትረሳው። አላህ በረካውን ይስጠን። የበረካ ባለቤት አላህ ያድርገን። ሰላም አለይኩም።